ጠቅላይ ሚኒስትር አብይ አህመድ አምራች ኢንዱስትሪው የኢትዮጵያ የለውጥ ትስስር ማዕከል በመሆን የተጀመረውን የልማት ጉዞ እያፋጠነ ነው ብለዋል። የተሻለ የፍትህ ስርዓት እንዲኖር እየተተገበረ ያለው የፍትህ የለውጥ ፍኖተ ካርታ ሚናው የጎላ ነው ሲሉ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ልጆቻችንን ከትምህርት ገበታ እየነጠለና የጤና አገልግሎት በአግባቡ እንዳናገኝ እያደረገ ላለው የጸጥታ ችግር መፍትሄ እንሰራለን ሲሉ በአማራ ክልል አዊ ብሔረሰብ አስተዳደር ዞን ነዋሪዎች ገለጹ። ከውጭ በአውስትራሊያ በተካሄደው የጠቅላይ ሚኒስትር ምርጫ ጠቅላይ ሚኒስትር አንቶኒ አልባኒስ ዳግም ምርጫውን አሸንፈዋል። ጤና ይስጥልን ተመልካቾች፣ እንደምናመሻችሁ። 2 ሰዓት ሆኗል። አጫጭር ዜናዎችን አስቀድመን እንጀምራለን። መቅደላይ ደረጀ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከ3 ዓመት በፊት በተጀመረው የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በማሳደግ ረገድ አበረታች ውጤት ማስመዝገቡን ገልጸዋል። የኢንዱስትሪዎችን የማምረት አቅም ከነበረበት 46 በመቶ በ3 ዓመት ተኩል ውስጥ ወደ 61 በመቶ ማሳደግ ተችሏል ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጠቅላይ ሚኒስትሩ 3ኛውን ዓለም አቀፍ የኢትዮጵያ ታምርት ኤክስፖ 2017ን በአዲስ ኢንተርናሽናል ኮንቬንሽን ማዕከል አስጀምረዋል። ጠቅላይ ሚኒስትር አብይ አህመድ ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም ሲሉ መግለጻቸውን ከጠቅላይ ሚኒስትር ጽሕፈት ቤት ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። የኢትዮጵያን ኢኮኖሚ መቀየር የግድ ነው። ይህ ስኬት ያለ ፈተና የተገኘ አይደለም። በቀጣይ የሚገጥሙ ፈተናዎችን በመፍትሄ ተኮር ፈጠራ በመቅረፍ ስራዎችን አጠናክሮ መቀጠል ያስፈልጋል ማለታቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመላክታል። ጠቅላይ ሚኒስትር አብይ አህመድ አምራች ኢንዱስትሪው የኢትዮጵያ የለውጥ ትስስር ማዕከል በመሆን የተጀመረውን የልማት ጉዞ እያፋጠነ ነው ብለዋል። ጠቅላይ ሚኒስትሩ 3ኛው ዓለም አቀፍ የኢትዮጵያ ታምርት ኤክስፖ 2017ን በአዲስ ኢንተርናሽናል ኮንቬንሽን አስጀምረዋል። ሮዛ መኮንን ተጨማሪ አላት። ኢትዮጵያ ታምርት በተለያዩ ምክንያቶች ምርት ያቆሙና የተቀዛቀዙ አምራች ኢንዱስትሪዎችን በመደገፍ ወደ ምርታማነት የማሸጋገር ዓላማን አንግቦ ከ3 ዓመታት በፊት የተጀመረ ንቅናቄ ነው። ታዲያ በዚህ ንቅናቄ የመጡ ውጤቶችን አመላካች የሆነው 3ኛው ዓለም አቀፍ የኢትዮጵያ ታምርት ኤክስፖ ጠቅላይ ሚኒስትር አብይ አህመድ በተገኙበት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። ለክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ጦር ጠቅላይ አዛዥ በብረት ሰላም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሜድ ኢን ኢትዮጵያ ኤክስፖ 2017 እንኳን ደህና መጡ። ጠቅላይ ሚኒስትር አብይ አህመድ አምራች ኢንዱስትሪው የትስስር ማዕከል በመሆን ሌሎች የማክሮ ኢኮኖሚ ምሰሶ የሆኑ ዘርፎችን ምርታ እንዲያሳዩ ማድረጉን ጠቁመዋል። በተለይ በግብርና ዘርፍ በተኪ ምርቶች ለተገኘው ውጤት የነበረው ሚና ከፍተኛ መሆኑን አንስተዋል። በኢትዮጵያ ውስጥ በርካታ ማሽኖች መገጣጠም፣ ማምረት የሚያስችል አቅም እየጎለበተ ሲመጣ ለዓመታት እስከ $1 ቢሊዮን ገደማ ለኢምፖርት ስናወጣ የነበረውን የስንዴ ምርት በሀገር ውስጥ ለማምረት አስችሎናል። ይህ የግብርና ሴክተር ኤክስፖርቱንም ማሳደግ አለበት የሚል እሳቤ ስንይዝ ድልድይ ሆኖ ያን ሴክተር ያንቀሳቅሳል ብለን ያሰብነው አምራች ኢንዱስትሪ ነው። ሁላችሁም እንደምታውቁት ቡና በኢትዮጵያ ኤክስፖርት ረዘም ላለ ጊዜ ውስጥ ከፍተኛውን ድርሻ ሲጫወት ቆይቷል። የቡናን ምርታማነት ለማሳደግ አምራች ኢንዱስትሪው ለችግኝ ፕላስቲክ ማምረት ካልቻለ፣ ለኢሪጌሽን ቲዩቦች ማዘጋጀት ካልቻለ፣ መልቀሚያ መኮትኮቻ ማሽኖች ማምረት ካልቻለ ቡና ብቻውን ማደግ አይችልም። ዘንድሮ
400,000 ገደማ ቶን ቡና ለውጭ ሀገር ገበያ ውለን በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገደማ ገቢ አግኝተናል። የአምራች ኢንዱስትሪ ማዕድን ዘርፍ እንዲያንሰራራ ማስቻሉንም ጠቁመዋል። ከዓመት 2 ዓመት በፊት በሀገር ውስጥ ሲሚንቶ ምርት ቀንሶ ዋጋውም ከፍ ብሎ እንቸገር ነበር። አምራች ኢንዱስትሪው ባደረገው የድልድይነት ሚና ሲሚንቶ በሀገር ውስጥ ተጨማሪ ምርት ማምረት በመቻላችን የሀገር ውስጥ ፍጆታ ማሟላት ብቻ ሳይሆን ለኤክስፖርት ዝግጅት እያደረግን እንገኛለን። ለኢምፖርት ሰብስቲዩሽን በሀገር ውስጥ ብናመርትም ለውጭ ኤክስፖርት ደግሞ አምራች ኢንዱስትሪው ባለፉት 2 ኤክስፖዎች ኢትዮጵያ ወርቅ ማምረት የምትችልባቸውን ማሽኖች ማምረት በመቻሉና በመደገፉ ወርቅ በታሪካችን ለመጀመሪያ ጊዜ ከቡና በልጦ ትልቁ ኤክስፖርት ድርሻ የወሰደ ሲሆን ባለፉት 10 ወራት ወደ $2.5 ቢሊዮን ገደማ ወርቅ ኤክስፖርት ማድረግ ችለናል። ጠቅላይ ሚኒስትር አብይ አህመድ በተመሳሳይ በቱሪዝም አዳዲስ መዳረሻዎችን የማስፋትና ጥንታዊ የቱሪስት ሀብቶችን በማደስ ስራ ላይ የአምራች ኢንዱስትሪ አይተኬ ሚና እንደነበረው ጠቁመዋል። በቴክኖሎጂ ዘርፍም ቢሆን ለተመዘገበው እድገት አምራች ኢንዱስትሪው አስተዋጽኦ አለው ብለዋል። በቱሪዝም ሴክተር እንደ አንድ ምሰሶ መውሰዳችን በሀገር ውስጥ ቱሪዝም ብቻ ሳይሆን በዚህ ዓመት የውጭ ቱሪዝም በመሳብ ከአፍሪካ ቀዳሚውን ድርሻ ይዘናል። 40% ገደማ እድገት ያሳየ ሴክተር ነው። ያ ብቻ አይደለም። በዚህ ዓመት ኦልሞስት በየ2 ሳምንቱ ኢንተርናሽናል ኮንፈረንስ የሚካሄድበት ከተማ ሆኗል አዲስ አበባ። ያ የሆነው አምራች ኢንዱስትሪው ለሰርቪስ ጠቃሚ የሆኑ ስራዎችን ከተማውን ማስዋብን ጨምሮ መስራት በመቻላችን ነው። አራተኛው ፒላር ቴክኖሎጂ ነው። በሞባይል ፔኔትሬሽን ያለውን ተደራሽነት ማስፋት ብቻ ሳይሆን አርቲፊሻል ኢንተለጀንስን፣ መሶብን፣ ፋይዳን የመሳሰሉትን የኦቶሜሽን ስራዎች ለመስራት የአምራች ኢንዱስትሪው ሚና እጅግ ከፍተኛ ነው። በአምራች ኢንዱስትሪው ዘርፍ ባለፉት 3 ዓመታት የተተገበረው የኢትዮጵያ ታምርት ንቅናቄን ተከትሎ የማምረት አቅም ከነበረበት 46 በመቶ ወደ 61 በመቶ እድገት ማሳየቱንም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ታምርት ስንል በርከት ያሉ ፋብሪካዎች ከተቋቋሙ በኋላ በተለያየ ምክንያት ስራ ያቆሙ የተዘጉ ነበሩ። ከነዚህ ውስጥ 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ፣ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ለዚህም ንቅናቄውን የመሩ የቲም አባላት በእጅጉ ሊመሰገኑ ይገባል። ከዚህ በተጨማሪ ከ1 ሚሊዮን እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። ወደ 325 የሚጠጉ ጌም ቼንጀር የሚባሉ ከፍተኛ ኢንዱስትሪዎች ባለፉት 3 ዓመት ተኩል ስራ ጀምረዋል። ከዚህም የተነሳ በዚህ ዓመት ብቻ ባለፉት 9 ወራት $3 ቢሊዮን ገደማ ተኪ ምርት በሀገር ውስጥ ማምረት ተችሏል። በአምራች ኢንዱስትሪው ዘርፍ የተመዘገቡ ስኬቶች ፈተና አልቦ እንዳልነበሩ የጠቀሱት ጠቅላይ ሚኒስትሩ በትብብር በመፍጠርና መፍጠን ላይ በማተኮር ችግሮችን መፍታት ተገቢ መሆኑን ተናግረዋል። ህብረተሰቡ 3ኛው ዓለም አቀፍ የኢትዮጵያ ታምርት 2017 ኤክስፖን እንዲጎበኝም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። በተመሳሳይ የኢንዱስትሪ ሚኒስትር መላኩ አለበል የኢትዮጵያ ታምርት ኤክስፖ ከአምናው በተሻለ በምርት አይነትና በጥራት አድጎ መምጣቱንም ተናግረዋል። በአንድ ዓመት ጊዜ ውስጥ ምርቶችን በአይነት በጥራትና በመጠን አሳድገን ፈጠራን አበረታተን ከሀገር ውስጥ ፍጆታ አልፈው ወደ ውጭ ገበያ በማቅረብ ሂደት ላይ የደረሱ ምርቶችን አካተን ለዚህኛው ኤክስፖ ለእይታ አቅርበናል።
ኤክስፖ ከወትሮ በተለየ የማምረቻ መሳሪያዎችን በማስተዋወቅ ላይ በማተኮር ብረትን እንደ ሸማ ሰርተው ዓለም የደረሰበትን የቴክኖሎጂ የጥራት ደረጃ አሟልተው ነፃ ኢነርጂ ማምረት የቻሉ ማሽኖችን፣ እጆችን በዚህ ኤክስፖ አይተናል። በእነኚህ ምርቶች ላይ በኢትዮጵያ የተመረተ ሜድ ኢን ኢትዮጵያ በሚል ለገበያም ለእይታም ቀርበውበታል። ኤክስፖ ምርቶች እንደየባህሪያቸው በሰባት ንዑስ ዘርፍ ማለትም በጨርቃጨርቅ፣ በቆዳ፣ በምግብና መጠጥ፣ በኬሚካል፣ በማሽንና ኢንጂነሪንግ፣ በፋርማሲቲካል፣ በስጋና ወተት ምርቶች በ288 ኤግዚቢተሮች ተደራጅተው ቀርበዋል። የኢንዱስትሪ ንቅናቄ በተጀመረባቸው ባለፉት 3 ዓመታት በዘርፉ ከፍተኛ ለውጦች መመዝገባቸውን የገለጹት ሚኒስትሩ በቀጣይ አዳዲስ አምራች ኢንዱስትሪዎች ዘርፉን እንዲቀላቀሉ ይሰራል ብለዋል። የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት 3 ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል። በእነዚህ ጅምር ውጤቶች ሳንወሰን በቀጣይ ዓመታት ለአግሮ ፕሮሰሲንግ መስፋፋት የሚያግዙ የግብርና ምርቶችን ማቀነባበሪያ ማሽኖችን በማምረት የገጠር ኢንዱስትሪያላይዜሽን እናስፋፋለን። በገጠር የመስኖና የቤት ውስጥ ኃይል አቅርቦት ችግሮችን የሚፈቱ የነፃ ኃይል ማምረቻ ማሽኖችን አምርተን ተደራሽ እናደርጋለን። ገቢ ምርትን በመተካት ያመጣነውን ውጤት በኤክስፖርትም ለመድገም እንሰራለን። የኢንዱስትሪዎችን የማምረት አቅም ማሳደግና ተወዳዳሪነታቸውን ማላቅ ላይ አጠናክረን እንቀጥላለን። ፈጠራን የማበረታታትና አዳዲስ ምርቶችን ወደ ገበያ የማቅረብ ስራችን በልዩ ትኩረት እንፈጽማለን። በተለይም ሁኔታ ቀያሪ ኢንዱስትሪዎችና ስትራቴጂክ ጠቀሜታ ያላቸውን የትልልቅ ኢንዱስትሪ ፕሮጀክቶችን ደግፈን ወደ ማምረት እናስገባለን። ከዚሁ የኢትዮጵያ ታምርት ዜና ሳንወጣ ኢትዮጵያ ታምርት 2017 ኤክስፖ ዛሬ በይፋ ሲጀምር ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት አመራሮች ተገኝተዋል። ንቅናቄው ከተጀመረ 3ኛ ዓመቱን ያስቆጠረ ሲሆን በዚህ ዓመት 288 አቅራቢዎች በሀገር ውስጥ የተሰሩ ምርቶችን አቅርበዋል። ኤክስፖ ምን ይመስላል? በተንቀሳቃሽ ምስል ተከታትለን እንመለስ። ከ3 ዓመት በፊት የማምረት አቅማችን 46% ገደማ ነበር። ዛሬ ያ በ3 ዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና እየተጫወተ ያለና የሚጫወት ሴክተር ነው። ኢንዱስትሪው 13% ካደገ ሌሎች ሴክተሮች ሲታከሉ የኢትዮጵያ እድገት ምን ሊሆን እንደሚችል መገመት አያዳግትም።
የኢትዮጵያ እድገት በቀጣይነት እንዲፋፋም አምራች ኢንዱስትሪው ከፍተኛ ሚና ያለው ስለሆነ እያንዳንዱን ሴክተር በመቅረብ ችግሩን በመረዳትና በማገዝ ምርታማነት እንዲሰፋ እንዲያድግ ማድረግ፣ ገበያ እንዲተሳሰር ማድረግ፣ በውጭ ያለን ገበያ እንዲያድግ ማድረግ ነው። ለልጆቻችን የተሻለች ሀገር መተው እንድንችል የትብብር የመፍጠር የመፍጠንና የመትጋት መንፈስ በሁላችን ውስጥ እንዲሆን ካልለፋን ካልደከምን በቀር የኢትዮጵያን ብልጽግና ማረጋገጥ የማይቻል መሆኑን አምነን በስራ በውጤት በተግባር በጋራ መቆም እንድንችል አደራ ማለት ፈልጋለሁ። ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ የገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ። በእኛ ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ቀጥለዋል። የተሻለ የፍትህ ስርዓት እንዲኖር እየተተገበረ ያለው የፍትህ የለውጥ ፍኖተ ካርታ ሚናው የጎላ ነው ሲሉ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። ምክር ቤቱ የፌዴራልና የክልል ፍርድ ቤቶችንና የፍትህ ተቋማትን የትራንስፎርሜሽን ትግበራ ገምግሟል። የፍትህ ስርዓቱን የተሻለ ለማድረግ ከ3 ዓመት በፊት የፍትህ የለውጥ ፍኖተ ካርታ ተግባራዊ ተደርጓል። በዚህም ከፌዴራል እስከ ክልል ባሉ የፍትህ ተቋማት ላይ ተግባራዊ እየተደረገ ይገኛል። አተገባበሩ ላይ መሻሻል ያሉባቸው ጉዳዮች ቢኖሩም የፍትህ ስርዓቱን በማዘመን ረገድ አበረታች ውጤት መገኘቱን የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። ስራውን በተመለከተ መቀናጀትን በሚመለከት ሪፎርም ማድረግ የምንፈልጋቸው ፒላሮችን በሚመለከት የማን ግንኙነት ከማን ጋር ምን መልክ ሊኖረው ይገባል በሚሉ ጉዳዮች ላይ የጋራ ግንዛቤ ተይዟል። የጋራ ነገር አሁን ተይዟል ነው፣ ግን ጅምር ናቸው ነው። ስታብሊሽ መጀመሪያ ማድረግ ያለብን ነገር ይሄ ነው። ምክንያቱም የፍትህ ተቋማት የዳኝነት መዋቅሩ ፍርድ ቤቶችን በሞላ የህዝብን አመኔታ ያተረፉ ተቋማት መሆን አለባቸው ነው። የህዝብን አመኔታ በሚሰጡት አገልግሎት የህዝብን አመኔታ ፍትህን የሚያሰፍኑ ያን መሆናቸውን ማረጋገጥ ይፈልጋል። ስራውን የጀመርነው ለዛ ነው። የፍትህ ሚኒስትር ሀና አራያ ስላሴ በበኩላቸው የፍትህ ፍኖተ ካርታው 10 አምዶች ያሉት ሲሆን ከነዚህ ውስጥ በተለይ ደግሞ በመሰረተ ማህበረሰብ አገልግሎት ጥሩ ውጤት ተመዝግቧል ብለዋል። ባህላዊ ፍርድ ቤቶችን ጨምሮ ለሌሎችም እውቅና መስጠት የሚለው እንደ አንድ ትልቅ ግብ የተያዘ ነው። በዚህ ላይ በኦሮሚያ ክልል ቀደም ብሎ የተጀመረውን ልምድ መሰረት በማድረግ ለሌሎችም ክልሎች ማህበረሰቡ እውቅና የሚሰጣቸውን ስርዓቶች የህግ እውቅና በመስጠት መሰረተ ማህበረሰብ ፍትህ አገልግሎትን ማስፋት የሚል እቅድ ይዘን ነበረ። በዚህ ላይ የተከናወኑትን ስናይ በፍትህ ሚኒስቴር በኩል ለነዚህ የባህላዊ ፍርድ ቤቶች እውቅና ለመስጠት የሚያስችል ሞዴል ህግ ተዘጋጅቶ ለክልሎች በሙሉ እንዲደርስ ተደርጓል። ይህንንም ተከትሎ በዚህ በ2017 በጀት ዓመት በ9 ወር ውስጥ በ4 ክልሎች የባህላዊ ፍርድ ቤት ማቋቋሚያ አዋጆች ጸድቀዋል። በአማራ ክልል፣ ቤንሻንጉል ጉሙዝ፣ በሲዳማና በደቡብ ምዕራብ። ይሄ በጣም ትልቅ የሆነ አኮምፕሊሽመንት ነው።
ልጆቻችንን ከትምህርት ገበታ እየነጠለና የጤና አገልግሎት በአግባቡ እንዳናገኝ እያደረገ ላለው የጸጥታ ችግር ለመፍታት እንሰራለን ሲሉ በአማራ ክልል አዊ ብሔረሰብ አስተዳደር ዞን ነዋሪዎች ገልጸዋል። ከመንግስት ጋር በቅንጅት በመስራት በአካባቢያቸው ሰላምን በማስፈን ልማትን ለማፋጠን ቁርጠኛ መሆናቸውን በዞኑ የዚገም ወረዳ ነዋሪዎች ገልጸዋል። በብሔረሰብ አስተዳደሩ በዚገም ወረዳ ዘላቂ ሰላምን ለማረጋገጥ ህዝባዊ የውይይት መድረክ ተካሂዷል። ሳሙኤል ወርቃየው ተጨማሪ አለው። በአማራ ክልል አዊ ብሔረሰብ አስተዳደር በዚገም ወረዳ ዘላቂ ሰላምን ማረጋገጥ ላይ ትኩረቱን ያደረገ ህዝባዊ የውይይት መድረክ ተካሂዷል። በውይይት መድረኩ የወረዳው ተሳታፊዎች በክልሉ የተፈጠረው የጸጥታ ችግር እያሳደረ ያለውን ተጽዕኖ እንዲህ አብራርተዋል። ትምህርት ለእድገት፣ ትምህርት ለእውቀት፣ ትምህርት ለብልጽግና ነው የሚለው። ትምህርት ሰውን አበረ ሰውን መንገዱን ጠብቀ መዝራት መግደል አይደለም። ለምን እውነት ካህናት ይሞታሉ? ሃይማኖት አባቶች ለምን ይሞታሉ? አዛውንቶች ለምን ይሞታሉ? ወጣቱ ለምን ይሞታል? ተቋምን የሚያፈርስ ይሄ ሀገራችን ትውልድ ነው እንዴ? የትውልድ አይደለም ይሄ ተቋምን። መምህራን እስቲ መምህር ማለት ምንድን ነው? ሐኪም ማለት ምንድን ነው? የኛ ህይወታችን እኮ ነው። ትውልድ የሚገነባ ነው። ትውልድ የሚያፈራ ነው። ትውልድ የሚያሳድግ ነው። ሐኪም ማለት ደግሞ ከክርስቶስ ፈጣሪ በታች ሰውን የሚያድን እኮ ነው። የጸጥታ ችግሩ ከዚህ በላይ ዘርፈ ብዙ መስዋዕትነትን እንዳያስከፍል ወደ ሰላም ማምጣት ይገባል ያሉት ነዋሪዎች ለዚህም ሁሉም ለሰላሙ ዘብ መቆም እንደሚገባውም ተናግረዋል። እልቅሶ እንኳ ሄዶ ለመቅበር የተቸገርንበት መንገድ ነው ያለው። ጥላትን እስከ መሰደጃው ድረስ ለማጥፋት መንግስት የቱን ያህል ችግር አግኝቶት ነው? ያሉበት ቦታ ይታወቃል። ተላላኪያቸው ይታወቃል። ሹልክ እያሉ ገብቶ የሚያጠፉብን ወገኖቻችን እትየሌለ ነው ቁጥራቸውን ብንቆጥር። እኛ ራሳችን የአሁኑን ትውልድ በሰላም ገብቶ እንዲወጣ በሰላም ሰርቶ እንዲያርፍ እያንዳንዳችን በአይን ቁራኛ እየተከታተለ የኛውን አካባቢያችን በሰላም እናስጠብቀው። የጸጥታ ችግሩ ዞሮ ተዛዝሮ ተጎጂ የሚያደርገው ማህበረሰቡን መሆኑም የውይይት መድረኩን በመሩት አመራሮች ዘንድ ተገልጿል። ይህን በሰላማዊ መንገድ ለመፍታትም መንግስት አሁንም ቢሆን ለሰላም በሩ ክፍት ነው ሲሉም አመራሮች ገልጸዋል። አማራ ክልል በዚህ መንገድ ከቀጠለ ከሌሎች ክልሎች ጋር እኩል ተወዳድሮ መሄድ ይችላል ወይ? አሁን በዚህ መንገድ ሁኔታዎችን ወደ አንድ ሸክፎ በፍጥነት የትላንቱን ሁሉ ለመካካስ መስራት ካልቻለ መቀጠል ይችላል ወይ ሲባል ጠላቱ ማን ነው? ራስህ ነው። የክልሉን መንግስትን ጠላት ልታደርገው አትችልም፣ ወይም አልሰራም ልትል አትችልም። የዞኑን መንግስትም እንደዛ ልትል አትችልም። የወረዳውንም የቀበሌውን መንግስት ማለት አትችልም። ከራስ ያፈነገጠ የራስ ቤተሰብ የራስ እጅ ነው የራስን እጅ እየቆረጠ ያለው። በእኛ ብሔረሰብ አስተዳደርም በሌሎች አካባቢ ላሉ አጥፊዎች ቅድሚያ ከሁሉ በላይ ሳያውቅ ተደናግሮ የገባው ስለሚበዛ እኛው በእኛው ነውና ችግሩ የሰላም እጃችንን ያለ ስስት ዘርግተናል። ይህንን የሰላም አማራጭ የተጠቀመ ሰው በሰላም አልምቶ በሰላም ሰርቶ ህዝቡ ጋር ተቀላቅሎ መኖር ይችላል። የሰላምን አማራጭ ያልተቀበለ የሀገር ሽማግሌን የአካባቢውን ባህል ወግ ያልተከተለ ከእምነቱ ያፈነገጠ አሁንም እፋለማለሁ የሚለው ካለ ግን እንዳላችሁት እንደሚባለው መንግስት አቅም ያጥሯል ብለን እንዳናስብ። በአካባቢው አሁን ላይ የታየውን አንጻራዊ ሰላም ለማስቀጠልና የተሟላ ሰላም ለማምጣት ማህበረሰቡ በአንድነት መቆም እንደሚገባውም ተጠቁሟል። አብሮነትን፣ አንድነትን፣ ፈሪሃ እግዚአብሔር መፍራትን፣ ሰርቶ መብላትን ከዚህ ገም ህዝብ የምንማርበት ነው። ይሄ ተጠናክሮ መቀጠል መቻል አለበት የሚለውን ነገር በመጀመሪያ ደረጃ መያዝ የሚያስፈልግ ይመስለኛል የሚል ነገር አለኝ። በኢትዮጵያ በየማህበረሰቡ ውስጥ የሚገኙ ባህላዊ የእርቅና ሸንጎ ስነስርዓቶች ዘላቂ ሰላምን በመገንባት ረገድ ጉልህ ፋይዳ እንዳላቸው ተገልጿል። የቦረና ዩኒቨርሲቲ ኢመደበኛ በሆኑ ብዝሃ የዳኝነት ስርዓቶች ላይ ያተኮረ አውደ ጥናት አካሂዷል። ሚካኤል ገዙ ተጨማሪ አለው። የሀገር ሽማግሌ ድሬ ጉዮ በኦሮሚያ ክልል ቦረና ዞን የያቤሎ ከተማ ነዋሪ ሲሆኑ የሸኔ ጥፋት ቡድን እንቅስቃሴን በመከላከል ወጣቶች ወደ ሰላም እንዲመለሱ በማድረግ ረገድ የባህላዊ ስርዓቱ ሚና ጉልህ ስለመሆኑ ያነሳሉ። የተሳሳቱትን እንመክራለን። ሳያውቁ ከመስመር የወጡ በርካታ ወጣቶችን መልሰናል። እንደሚታወቀው የሽምግልና ባህል አለን። እሱን መሰረት አድርገን ከአባገዳዎች ጋር በጋራ ነው የምንሰራው። ያው ሰው ለባህል ተገዥ በመሆኑ በአካባቢው ሰላም እንዲሰፍን ማድረግ ችለናል። በባለፉት የለውጥ ዓመታት የፍትህ ስርዓቱን ለማሻሻል በተከናወኑ የሪፎርም ስራዎች ከመደበኛው የህግ ስርዓት ጎን ለጎን ለሀገር በቀል የዳኝነት ስርዓት ትኩረት መሰጠቱ ይገለጻል። አሁን በተግባር የምናየው በኦሮሚያ
ክልል በአዋጅ ህግ ወጥቶ ማህበረሰቡ ጋር ያሉ ቅርብ ያሉ የማህበረሰቡ ተቋማት አለመግባባቶችን በመፍታት ረገድ የህግ እውቅና ተሰጥቷቸው እየሰሩ ያሉበትና እስከ ቅርብ ጊዜ ድረስ ያለው የሚያሳየው ውጤታማ እንደሆኑና የመደበኛ የፍትህ ስርዓቱን በጣም እያገዙ እየደገፉ እንደሆነ የሚያሳይ ነው። ማህበረሰቡ በዘመናት ሂደት ያጎለበታቸው ባህላዊ የእርቅና የሸንጎ ስርዓቶች ዘላቂ ሰላምን በመገንባት ረገድ ጉልህ ፋይዳ አላቸው። አለመግባባቶች ሲኖሩ ባህላዊ ስርዓቶች አሉ፣ ሃይማኖታዊ የሆኑ ስርዓቶች አሉ፣ ከዛም ውጭ የሆኑ ስርዓቶችና ህጎች አሉ። እነዚህ ስርዓቶችና ህጎች ከመንግስት ህግ ጎን ለጎን በዜጎች መካከል የሚፈጠሩ አለመግባባቶችን ለመፍታትና ዘላቂ የሆነ መፍትሄ በማምጣት ዘላቂ ሰላምና ግንኙነት እንዲኖር ለማድረግ ትልቅ አስተዋጽኦ ነበራቸው፣ አሁንም አላቸው። የቦረና ዩኒቨርሲቲ በዚህ ረገድ የገዳ ስርዓትን መሰረት በማድረግ በኦሮሞ ማህበረሰብ ሀገር በቀል እውቀቶች ላይ እየሰራ ስለመሆኑ ተገልጿል። አካባቢያችን ላይ ያው እንደሚታወቀው ቱባ ባህል አለ እና ደግሞ የገዳ ስርዓትም በደንብ ጎልቶ የሚታይበት ማህበረሰብ ነው። ዩኒቨርሲቲውም ኤሪያ ኦፍ ኤክሰለንስ አንዱ ኢንዲጂኒየስ እና ከስተመሪ ሎዎችን በደንብ ማጉላትም ስለሆነ ማውጣትም እንደዚሁም ደግሞ ፎርማል ሌጋል ሲስተም ውስጥም እንዲካተቱ ማድረግም ፍላጎት ስለሆነ አንዱ ኤሪያ ኦፍ ኤክሰለንስ የዩኒቨርሲቲ እሱ ነው። ከዛም አንጻር ነው ሌጋል ፕሉራሊዝም የሚለውን ያነሳ ነው። የቦረና ዩኒቨርሲቲ የህግ ትምህርት ቤት በተለያዩ ርዕሰ ጉዳዮች ላይ ያተኮረ ዓመታዊ የምርምር ኮንፈረንስ እያካሄደ ይገኛል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ፣ ቦረና ዞን ያቤሎ። በግብርናው ዘርፍ ባለፉት 9 ወራት ከ1.2 ቢሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ያለፉትን 9 ወራት እቅድ አፈጻጸም የተመለከተ ግምገማ አካሂዷል። በዘርፉ በዚህ ዓመት 1.4 ቢሊዮን ኩንታል ምርት ለመሰብሰብ የታቀደ ሲሆን እስካሁን 1.2 ቢሊዮን ኩንታል የሚሆን እንደተሰበሰበ ነው የተገለጸው። በቀጣይ ከመስኖና ከበልግ የሚሰበሰበው ምርት የታቀደውን የ1.4 ቢሊዮን ኩንታል ምርት ለመፈጸም ያስችላል ተብሎ እንደሚጠበቅ የግብርና ሚኒስትር ዶክተር ግርማ አመንቴ ገልጸዋል። 1.4 ነበር ለአመቱ ያቀድ ነው። መስኖን ሰብስበን ሳንጨርስ ወደ 1.2 ቢሊዮን ላይ ደርሰናል ማለት ነው። ይሄንን ደግሞ በተለይ ባለፈው ትልቁ ምርታችን እዚህ ውስጥ የሚካተተው መኸር ስለሆነ የባለፈው መኸር በተለይ በአነስተኛ አርሶ አደር ማሳ ላይ የሰራናቸው ስራዎች ወደ 20.5 ሚሊዮን ሄክታር ነበረ በዘር ለመሸፈን የታቀደው እና ወደ 608 ሚሊዮን ኩንታል አካባቢ ለመሰብሰብ አቅደን ወደ 610 ሚሊዮን ኩንታል ከሰብል ብቻ በአነስተኛ ማሳ አርሶ አደሮች መሰብሰብ ተችሏል። የግብርና ምርትን ወደ ውጭ ከመላክ አንጻርም ከባለፈው ዓመት ጋር ሲነጻጸር ሰፊ መሻሻል መታየቱ ተገልጿል። እንደ ሪፖርተራችን አዝመራው ሞሴ ዘገባ የመስኖ ሰብል ስብሰባ፣ ግብአት አቅርቦት፣ የመኸርና አረንጓዴ አሻራ ዝግጅት የቀሪ ወራት የግብርና ሚኒስቴር የትኩረት ስራዎች ስለመሆናቸውም ታውቋል። ባለፈው 9 ወራት ብቻ ወደ 300 ሺህ ቶን ቡና ወደ ውጭ አገር በመላክ 1.5 ቢሊዮን ዶላር ማግኘት ችለናል። ያመረት ነው ወደ 1.1 ሚሊዮን ቶን ነው። አሁን ወደ ውጭ የተላከው በ9 ወሩ ከዛ ውስጥ 300 ሺህ ነው። በአመቱ ያቀድን ያለነው ወደ 450 ሺህ ቶን አካባቢ ወደ ውጭ ልካለን ነው። አሁን ባሉ 3 ወራት ውስጥ ወደ 150 ሺህ ቶን ለመላክ እቅድ ተጥሎ እየተሰራ ነው ያለው። በየአመቱ በዘመቻ 7000 ለሚሆኑ ወገኖች የአይን ሞራ ግርዶሽ ሕክምና እየሰጠ መሆኑን የቦሩ ሜዳ ጠቅላላ ሆስፒታል ገልጿል። በአይን ሕክምና ስመጥር የሆነው የደሴ ቦሩ ሜዳ ሆስፒታል ዘመናዊ የሕክምና መሳሪያን ያሟላ ቢሆንም የባለሙያ እጥረት ግን አለብኝ ብሏል። ይመራደም ተጨማሪ አለው። አንድ የልል እንበል እስቲ ልል እንበል በቃ ይሄ ነው አዲስ ዓለም እንደገና ታደስን ማለት ነው። አዎ ይህን መስሪያ ቤት ባለጸጋ አድርግልን።
እነዚህ በአይን ሞራ ግርዶሽ ሳቢያ የአይን ብርሃናቸውን ተነጥቀው ለበርካታ ጊዜያት ሲሰቃዩ የቆዩና አሁን ላይ በቦሩ ሜዳ ጠቅላላ ሆስፒታል ሕክምና ተደርጎ ብርሃናቸው ስለተመለሰ ደስታቸውን የሚገልጹ ታካሚዎች ናቸው። ሕክምናውን ከማግኘታቸው በፊት ወደ ሆስፒታሉ ሲመጡ በሰው ተደግፈው የገቡት ወይዘሮ ወርቂታሊ በዚሁ ህመም አይናቸው ማየት በተሳነው ወቅት ለመንቀሳቀስ እንኳ ብዙ አስቸጋሪ ህይወትን እንዳሳለፉ ገልጸዋል። በዛው መካከል ባለ ታመመብኝ 8 ወር ሳስታምም እኔ ዲያብሽ አፏ ልታገኝ እያለው በኩባዩ ውሃ ለመጋት አፏ ልታገኝ እያለ ዲያብሽ እግታለሁ። ከዛ ቀጥዬ ደግሞ ተወጣ ሳማው ገባለሁ። በቃ ምኑ ጉራንፊያው ገባለሁ። ባሌ የትናንት ሳምንት ተቀበረ። እንደ ለገሃቢ ድንጋይ ላይ ተቀምጫለሁ። የአይን ነገር ምን ይደረጋል? የመጣ ዘመድ የመጣንቴ ለኔና አልቀሰ ይሄደው ከሚኖሩበት ሩቅ አካባቢ ወረዳዎች በደሴ ከተማ ወደሚገኘው የቦሩ ሜዳ ጠቅላላ ሆስፒታል ሲገቡ ሰው ደግፎ ያስገባቸው እነ ወይዘሮ ወርቂትና ሌሎች አይነ ብርሃናቸው የተገለጠላቸው አሁን ላይ በራሳቸው መራመድ ችለዋል። አዲስ ዓለም አገኘን። አዲስ ዓለም እንዲህ ታውረን ተቀምጠን እንዲህ ያለ ብርሃን አገኘን። ብርሃን ያርግልን። ነው ተገለጠልኝ ብርሃኔ ምን እላለሁ ቆዩልን እንጂ። በአይን ሕክምና ዘርፍ ለረጅም ዓመታት ስመጥር የሆነው የቦሩ ሜዳ ጠቅላላ ሆስፒታል በዘመቻ መልክና በመደበኛው አሁንም በሚሰጠው አገልግሎት የብዙዎችን የአይን ብርሃን እያበራላቸው ነው። በሆስፒታሉ የአይን ሐኪም ስፔሻሊስት የሆኑት ዶክተር ሰይድ አብዱ ሙሂዲን በየዓመቱ በሺዎች የሚቆጠሩ ወገኖችን ከመቀመጥ ተንቀሳቅሶ ወደ መስራት ከጨለማ ወደ ብርሃን እየመለስንላቸው ነው ይላሉ። የሞራ ግርዶሽ በጣም ከፍተኛ በርደን እንደሆነ የሚያሳየው ይሄ እንደዚህ በተደጋጋሚኛ ብዙ ሰዎችን በመሰብሰብ ከተለያዩ ድርጅቶች ጋር በመተባበር ኪዩር ብላይንድነስ ፕሮጀክት የሚባል ድርጅት ጋር በተደጋጋሚ ሰዎችን በመሰብሰብ እንደዚሁ በየ3 ወሩ በአመት 4 ጊዜ ቢያንስ ከ1500 እስከ 2000 የሆኑ ሰዎችን በመስራት እስከ 7000 ድረስ እየሰራን ብዙ ሰዎችን ብርሃናቸውን እየመለስን ራሳቸውን ችለው እንዲንቀሳቀሱና እንዲሰሩ እያረግን እየመለስን ያለንበት ሁኔታ ነው ያለው። የቦሩ ሜዳ ጠቅላላ ሆስፒታል ስራ አስኪያጅ ሲሳይ ተበጀ ሆስፒታሉ እስከ አጎራባች የትግራይና አፋር ክልሎች ድረስ ለሚመጡ አገልግሎት እየሰጠ ነው ብለዋል። የደቡብ ወሎ ዞን ያው ዋናው ነው። ሰሜን ወሎ አለ፣ ዋግምራ አለ፣ ከፊል ትግራይ የአፋር ክልልም ጭምር በዚህ አጎራባች የሆኑ ወረዳዎች፣ ዞኖች፣ ክልሎች ሁሉ ኦሮሞ ብሔረሰብ ልዩ ዞን እና ሰሜን ሸዋ በከፊል ወደዚህ አቅራቢያ የሆነው አገልግሎት ፈልገው ይመጣሉ። ሆስፒታሉ በሕክምናው ዘርፍ ለበርካታ ማህበረሰብ አገልግሎትን መስጠት የሚያስችለውን ዘመናዊ መሳሪያዎች የተሟሉለት ቢሆንም የባለሙያዎች እጥረት እንዳለበትም ስራ አስኪያጁ ገልጸዋል። በጣም ዘመናዊ የሆኑ የሕክምና መሳሪያዎች አሉን። የሰው ኃይል ግን በጣም አናሳ ነው። በገበያው ላይ የሉም። እንደገና ደግሞ ይህንን ህዝብ በቃ ኮሚትመንት ስላላቸው ነው ሐኪሞቹ ሲኒየር ሐኪሞቹ ወይም ስፔሻሊስቶቹ። ነገር ግን በቁጥር ስታየው አሁን ከሚመጣው የፔሸንት ሎድና ካለው ሙያተኛ አይጣጣም። ተጨማሪ የሰው ኃይል ግን ያስፈልጋል። ጤና ቢሮም ጤና ሚኒስቴርም እዚህ ላይ በጣም ትልቅ ሎድ ስላለ ትኩረት ሰጥተው እንዲሰሩ እየተነጋገርን ነው። በ1947 ዓ.ም የተቋቋመው አንጋፋው የቦሩ ሜዳ ጠቅላላ ሆስፒታል እንደ ሌሎች ሁሉ የአይን ብርሃናቸውን በሕክምና እንዲመለስላቸው በሆስፒታሉ ግቢ በወረፋ የሚጠባበቁትን በርካቶች ናቸው። በኮሪያ ጦርነት ወቅት የዘመቱ ኢትዮጵያውያን የፈጸሙት አኩሪ ታሪክ ኢትዮጵያ ለዓለም ሰላም ትልቅ አበርክቶ በማድረግ ስሟን ከፍ ያደረገችበት መሆኑ ተገልጿል። በዛሬው ዕለት የኢትዮጵያ ኮሪያ ዘማቾች 74ኛ ዓመት መታሰቢያ ተከብሯል። እድሉ ፈቀደ ተጨማሪ አለው። በኮሪያ ልሳነ ምድር ጦርነት በተቀሰቀሰበት ወቅት የተባበሩት መንግስታት ድርጅት በቻርተሩ መሰረት ለኢትዮጵያ ጥሪ ሲያደርግላት ወዲያውኑ ተቀብላ ወታደሮቿን ወደ ስፍራው ማዝመቷ ይታወሳል። በዛሬው ዕለት የኢትዮጵያ ኮሪያ ዘማቾች 74ኛ ዓመት የመታሰቢያ ክብረ በዓል ተከብረዋል። በመርሃ ግብሩ ላይ የኮሪያ ዘማቾች ማህበር ከፍተኛ የመንግስት ስራ ኃላፊዎች፣ በወቅቱ ጦራቸውን ወደ ደቡብ ኮሪያ የላኩ መንግስታት አምባሳደሮች፣ ወታደራዊ አታሼዎች፣ የዓለም አቀፍ ድርጅት ኃላፊዎች፣ ከአዲስ አበባና ከክልሎች የተውጣጡ አርበኞች ተሳትፈዋል። የኢትዮጵያ ኮሪያ ዘማቾች ልጆችና የልጅ ልጆች ማህበር ፕሬዝዳንት ኢየሩሳሌም ከበደም ትውልዱ ታሪክ ተናጋሪ ብቻ ሳይሆን ታሪክ ሰሪ መሆን እንዳለበት ያነሳሉ። በህይወት ላሉ አባቶቻችን ይህን ስም ላቆዩልን፣ በህይወትም ለሌሉት በመሃል ላልተገኙት አባቶቻችን ይህን ታሪክ ላቆዩልን፣ በስማቸው ልንቆም ለበቃ ነው በእነሱ ታሪክ ነው። አመሰግናቸዋለሁ። የሞቱትንም ነፍስ ይማር እላለሁ።
በተረፈ እኛ ታሪክ ተናጋሪዎች ሳይሆን ታሪክ ሰሪዎች ትውልድ እንድንሆን ላለው ትውልድ ለሚቀጥለውም ትውልድ መልእክቴን አስተላልፋለሁ። በመርሃ ግብሩ ላይ የተገኙ የቀድሞ የኮሪያ ዘማች ልጆች በበኩላቸው የኮሪያ ዘማቾች ያስመዘገቡት ታሪክ ሊረሳ የማይችል መሆኑን ጠቅሰው ይህም ከትውልድ ወደ ትውልድ የሚተላለፍ አኩሪ ታሪክ መሆኑን ተናግረዋል። በእውነቱ እጅግ የሚያማረውን ይህን የኢትዮጵያ ኮሪያ ዘማቾች ማህበር የኢትዮጵያ ወጣቶች ሊኮሩበትና ሊያደንቁት የሚገባና ብዙም እጅግ ደግሞ በትምህርትም በእውቀትም ጨብጠው ይዘውት ታሪኩን አጉልቶ ማንበብና መረዳት መከተል የሚገባቸዋል ብዬ ነው የማስበው። እኔ አባቴ የነገረኝ ታሪክ ብዙ ታሪክ ስላለ እኔ ደግሞ ለልጆቼ ማስተላለፍ ፈልጋለሁ። ምክንያቱም አገር ባገር ቀልድ የለም፣ አገር ናት ሁሉን ነገር። ስለዚህ ትውልዱ የነሱን ታሪክ ተረክቦ ለእኛ እንዳስተላለፉት ሁሉ እኛም ለልጆቻችን ታሪካቸውን እናስተላልፋለን። የቀድሞ የኮሪያ ዘማች ልጆች አባቶቻችን ሰላምና ልማትን አስተምረውናል ብለዋል። አባቶቻችን ያስተማሩንን አንድነትና ፍቅር እኛም ማስቀጠል አለብን ይላሉ። ከአባቶቻችን መልካምነትን፣ ሰላምን፣ ልማትን እንደወደዱ የሰው ሀገር ሄደው ትምህርት ቤትን በመክፈት የተለያዩ ልማቶችን በመስራት እና መልካም ነገር እንዳደረጉ ሁሉ የአሁኑ ትውልድ ደግሞ ይህን ፈለግ ተከትሎ ለሀገሩ፣ ለሕዝቡ፣ ለመጣው ልማት መልካምነት ስራ አስተዋጽኦ ቢያደርግ ደስ ይለኛል። አባቶቻችን አንድነት ነበራቸው፣ ፍቅር ነበራቸው። ስለዚህ ያን አንድነትና ፍቅር ማስቀጠል ይገባናል። እንዲሁም ደግሞ አባቶቻችን በዘመቱበት የኮሪያ ልሳነ ምድር ላይ አንድም ምርኮኛ አልነበረም። የተለያዩ ሀገሮች ናቸው የዘመቱት። አንድም ምርኮኛ ያልተገኘበት ብቸኛው የአፍሪካ ዘማችም የኢትዮጵያ የኮሪያ ዘማቾች ናቸውና የቃኘው ሻለቃ ከነሱ ሽንፈትን አንማርም። ልንማር የምንችለው ጀግንነትን ነው፣ አንድነትን ነው፣ ድል ማድረግን ነው። ይሄን ታሪክ ደግሞ እናስቀጥላለን። ኢትዮጵያ በኮሪያ ዘመቻ ወቅት 6000 ሰራዊት ያሳተፈች ሲሆን ከነዚህም ውስጥ 122 ሕይወታቸው የተሰዋ ሲሆን የተቀሩት ደግሞ ወደ ሀገራቸው በጀግንነት ተመልሰዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የሙያ ዘርፍ ያሰለጠናቸውን 974 ሰልጣኞች በዛሬው ዕለት አስመርቋል። በዩኒቨርሲቲው ዛሬ የተመረቁት 43ቱ በአብራሪነት፣ 184ቱ በአውሮፕላን ጥገና፣ 448ቱ በአውሮፕላን አስተናጋጅነት፣ 255ቱ በኮሜርሻል ኦፕሬሽን እና 44ቱ ደግሞ በሆቴል ኦፕሬሽን ዘርፍ የተመረቁ ናቸው። ከተመራቂዎቹ መካከል 44ቱ የደቡብ ሱዳን፣ የኮንጎ ዴሞክራቲክ ሪፐብሊክ፣ የዩጋንዳ፣ የሞዛምቢክ፣ የዛምቢያ፣ የጋቦንና የሴራሊዮን ዜግነት ያላቸው ሲሆኑ 34ቱ ቻይናውያን ናቸው። የኢትዮጵያ አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት ካስዬ ይማም ተቋሙ በዘርፉ ዓለም አቀፍ ደረጃውን የጠበቀ ስልጠና እየሰጠ መሆኑን ተናግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ሰልጣኞቹ በዩኒቨርሲቲው የተሰጣቸውን የንድፈ ሀሳብና የተግባር ስልጠና በብቃት ስለተወጡ ለተቋሙ ኩራት ነው ሲሉም ገልጸዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በበጀት ዓመቱ 9 ወራት ከ600 በላይ ለሚሆኑ የተለያዩ ጉዳዮች እልባት እንዲያገኙ ማድረጉን ገልጿል። እልባት ያገኙት ጉዳዮችም የአስተዳደር፣ የሰራተኞችና የንብረት ጉዳዮች መሆኑን ዋና እንባ ጠባቂ ስመኝ ውቤ ተናግረዋል። ተቋሙ ህብረተሰቡ የሚያነሳቸውን የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ትኩረት ሰጥቶ እየሰራ መሆኑንም አብራርተዋል ሲል ይድነቃቸው ሰማው ነው የዘገበው። ወደ ውጭ ዜናችን አልፈናል። በአውስትራሊያ በተካሄደው የጠቅላይ ሚኒስትር ምርጫ ጠቅላይ ሚኒስትር አንቶኒ አልባኒስ ዳግም ምርጫውን አሸንፈዋል። ሀገሪቱን በጠቅላይ ሚኒስትርነት ሲመሩ የነበሩት አንቶኒ አልባኒስ ዳግም ተመርጠዋል። ምርጫውን በአብላጫ ድምጽ ያሸነፈው የጠቅላይ ሚኒስትር አንቶኒ ግራ ዘመሙ ሌበር ፓርቲ ቅድሚያ ግምት ተሰጥቶትም ነበረ። የአንቶኒ አልባኒስ ምርጫውን ካሸነፉ በኋላ ህዝቡ ሚዛናዊነትና ለሁሉም እኩል እድል የሚሰጠውን መርጧል ሲሉም ተደምጠዋል። ተቀናቃኛቸው የነበሩት የሊበራል ፓርቲ ፒተር ደተን የእንኳን ደስ አለዎት መልእክትም አስተላልፈውላቸዋል። ፒተር ደተን አክለውም ለሽንፈታችን ሙሉ ኃላፊነቱን እወስዳለሁ ሲሉም ተናግረዋል።
የካቶሊክ ቤተክርስቲያን ካርዲናሎች አዲስ የሚመረጠውን ፖፕ በማስመልከት በቫቲካን ቅድመ ውይይት በማድረግ ላይ ናቸው። በቅርቡ ሕይወታቸው ያለፈው ብፁዕ ቅዱስ ፖፕ ፍራንሲስ የሚተኩ ፖፕ ለመምረጥ ቅድመ ምክክር እየተደረገ ነው ተብሏል። በዝግ እየተደረገ ባለው ስብሰባ 177 የሚሆኑ ካርዲናሎች መሳተፋቸው ተገልጿል። ፖፕ ፍራንሲስን በትክክል የሚተካ ሰው እስኪገኝ ምርጫ ይደረጋል ሲሉ ካርዲናሎቹ ተናግረዋል። ከፖፕ ፍራንሲስ ህልፈት በኋላ በዓለም ላይ የሚገኙ ካርዲናሎች ወደ ሮም ጥሪ ተደርጎላቸዋል። ተመልካቾች የሰዓቱ ዜና ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ የነበርኩ በሰላም ዳር